ትምህርተ ክርስቶስ ለክርስቲያናዊ ሕይወትና ለማህበረሰብ እድገት ቁልፍ ሚና እንዳለው ተገለጸ። በአንጎላ ካቶሊካዊት ቤተክርስቲያን የሉዋንዳ ሊቀ ጳጳስ ብፁዕ ፍሎሜኖ ዶ ናሲሜንቶ ባስተላለፉት መልእክት ትምህርተ ክርስቶስ ለክርስቲያናዊ ሕይወትና ለማህበረሰብ እድገት ቁልፍ ሚና እንዳለውና ለሰፊው ማህበረሰብ እድገት መሰረታዊ ምሰሶ መሆኑን ገልጸዋል። ብፁዕ ፍሎሜኖ ዶ ናሲሜንቶ በሉዋንዳ በሚገኘው የሉርድ ማርያም ቁምስና ባስተላለፉት መልእክት ትምህርተ ክርስቶስ ከጸሎትና ከበጎ ምግባር ጋር እንደ ደማቂ ክርስትና ህይወት ቅድሚያ የሚሰጠው ጉዳይ መሆኑን አንስተዋል። ጠንካራ የትምህርተ ክርስቶስ እንቅስቃሴ ለክርስትና ህይወትና የማህበረሰብ እድገት ከሚጠቅሙ መሰረታዊ ምሰሶዎች መካከል አንዱ ነው ብለዋል። የትምህርተ ክርስቶስ ዋና ዓላማ ስለ እግዚአብሔር፣ ስለ ዓለም፣ ስለ ካቶሊካዊት ቤተክርስቲያን ማስተማር ነው ያሉት ብፁዕነታቸው ይህ ተግባር ቀላል አለመሆኑን በማንሳት በቁም ነገር በስነ ምግባርና በቁርጠኝነት መደረግ አለበት ብለዋል። በትምህርተ ክርስቶስና በማህበረሰቡ ማህበራዊ እውነታ መካከል ያለውን ግንኙነት አጽንኦት ሰጥተው ማየት ያስፈልጋልን ብለዋል። በሉዋንዳ በሚገኘው የሉርድ ማርያም ቁምስና በርካታ የትምህርተ ክርስቶስ መምህራን መኖራቸውን በመጥቀስ የተሰጣቸውን ወንጌልን የመስበክ ኃላፊነት በአግባቡ እንዲወጡ አደራ ብለዋል። በትምህርተ ክርስቶስ ጽንሰ ሀሳብ ለሰዎች በጎ ማድረግን፣ ማዳመጥን፣ ጥሩ ሀሳቦችን ማካፈልን፣ የተስፋ ቃላትን መስጠትና የደግነት ተግባራትን ማሳየት በዕለት ተዕለት ህይወታችን ውስጥ መተግበር አለብን ብለዋል። መረጃው የኤስሲአይ አፍሪካ ነው።